የተጥለቀለቀው። እኛ ቁሞ ቀሮች ወላዶቹ ምን ሆናችሁ? አም ሶሪ ካለው ተወለድ ካለው ተጠጋ ነው ውዴ። እድል ፋንታ ወልደሽ አግብተሽ በህይወትሽ ደስታ የለሽም። ልዩነታችን እሱ ነው ማየቴ። እኔ እናቴ ትሙት እንዲቅጣጣቅል አይሰማኝም። ለምን የወለዱት ሁሌ ሲያለቅሱ ሲፋቱ ስለማይ ምንም መስሎኝ። የአበሻ ትዳር መጨረሻው መፋታት ነው። የአበሻ ትዳር መጨረሻው በሲንግል መቀጠል፣ በሲንግል ዳድ መቀጠል ነው። ይህን የአበሻ ህይወት አለቀ። ወይ አስቤዛ አልሰጠኝም ሮሮ ለቅሶ የአንዱ ቤት ገብተሽ ማውራት ነው። አለቀ። ምኑ ነው ትዳር የምመኘው? እስኪ እንድንመኘው አድርጉ። ባለ ትዳር ነን ባዮቹ ትዳር ያዝ የምትሉት ለሰው ልጅ ትዳር እንዲመኙ አድርጉት። ይህ በቃ ትዳር ወይኔ ባገባው እንዲባል አድርጊ። እንዴ በ6 ሰዓት እኩለ ሌሊት ድስት እያንኳኳሽ ትዳር ያዥ ትኛለሽ። ትዳር ነው ወይስ ሰቀቀን ነው የሚይዘው? ቆሞ መቅረት አይሻልም? እንዲያውም በዚህ በኩለ ሌሊት እኔ እንዲፏ ብዬ ነይ ተኝ ነይ ውጪ ነይ ግቢ የሚለኝ የለም። አንቺ በኩለ ሌሊት ድስት ታንኳኳያለሽ። ምነው ባሌ ከስራ ይመጣል የተጠራርጌ ቢሆን ድስቱን ቀን ላይ ወጡ አልቋል ምናምን መከራሽን ትበያለሽ። የትኛውን ትዳር ልመኘው? ዛሬ ልጅህና እና ውሰድ ትምህርት ቤት አንተ ነው የምታደርሰው። ራስሽ ውሰጂ ስራ አለብኝ የሚል የትዳር ህይወት ከባድ እኮ ነው። እኔ ትዳር የምፈልገው በቃ ዛሬ ልጃችንን ትምህርት ቤት ይዘን መሄድ አለብን። ዛሬ ልጃችንን ማዝናናት አለብን። እሺ ቤት የሚባል ትዳር እንጂ አትወስድልኝ ወይኔ ባልወለድኳት ልጅቷ የማናት ከአንተ ልጅ የሚባል አይነት ትዳር እያሳያችሁን። የትኛውን የሀበሻ ትዳር የሚያጓጓው? ኦማይ ጋድ ቆሞ መቅረት ይሻላል። ቴንኪዩ ማሮቼ። እኔ እንደሆነ ቆሜ ብቀር ይሻለኛል። ምን ጎደለኝ ውዴ? ምን ጎደለ? ወይኔ ባለ ትዳር ና መባል ወይኔ እንዳፍላክ እስራኤል ግን እነዚህ ሰዎች እኮ በቁም ነገር ማርያምን ያናድዳቸዋለሁ። እኔ እብድ ነው ማረጋቸው። እኔ የላችሁ ቤተሰቦች ራሱ ትተውኛል አሳብጀት። ቆይ እናንተ እስኪ ወሬውን ያመጣዋል። ብርድ ነው። እስኪ እንደዚህ ጠቅላላ ብዬ እስኪ ህዝቡን ላቃጥለው። ንቅር ውዴ ቆሞ መቅረት ተመችቶኛል አልኩሽ እኮ። እኔ አሁን ይህን ቤት ታየ ለማግባት እንኳን አይደለም ጎረምሳው የአንቺ ባል ራሱ ይመኘኛል። ገብርኤልን ነው የምልሽ። ምንም ቅጣት ታክል አይሰማኝም። ለምን ሀበሻ ማለት ስታገቢ ውለጂ፣ ስትወልጂ ድገሚ፣ ስትደግሚ ተፋቺ የሚል ማህበረሰብ ነው። ይብላኝ ለጎረቤት ብለው ያገቡ፣ ይብላኝ ለእናታቸው ብለው ሳትሞት በፊት ብለው ያገቡ። አንዳንድ ሰዎች እኮ እናቴ ሳትሞት በፊት ቀድሜ አግብቼ ላስደስታት ይላሉ። የማይፈልጉት ሰው ጋር እኮ ነው የሚጋቡኝ። እናቱዬ ቴንኪው። እናቴ ሳትሞት የእናቷ ምኞት እኮ ነው። ባልሽ ምን ይላል? የአንዳንድ ሰው እናቴን ይንሳኛል፣ አንዳንድ ሰው ያስቀኛል። እናቴ ሳትሞት በጊዜ ተጋብቼ ላሳያል ሲባል የማትፈልገውን ሰው እግር የሚሸት ሰው እያግብታ የእሱን ኮንጎ ስታጠብ ትውላለች። ለምን? እናቷ ደስ እንዲላት፣ ጎረቤቶች እንዳይታዘቡኝ፣ እድሜ ገፋ እንዳይሉኝ ልውለድ። ሰው ከማትፈልገው አንዱ ጋር ትተኛና ትወልድና ናና ዲቃላ ንሰር አትውሰድ። አባቴ ሞት ቆሞ መቅረት ይሻላል ከማትፈልጉት ከማግባት። ልጅ እግዚአብሔር ያመጣዋል። እግዚአብሔር ለእናንተ ያለውን ነገር በ80 ዓመታችሁ ትወልዳላችሁ። እንኳን አይደለም እናንተ እነ ሳራም ወልዳለች። መጽሐፍ ቅዱስ በ80 ዓመቷ እግዚአብሔር ልጅ ይሰጣችኋል ካለ ይሰጣችኋል። ትዳር ይሰጣችኋል ካለ እግዚአብሔር ይሰጣችኋል። ስድብ የምታውቁት አሁን አንተ ለምሳሌ ቀፎ እያልክ የምትሳደበው አግብተህ አልሳካ ብሎ ልጅህና ውሰድ ተብለህ ቻይልድ ሰፖርት የምትከፍል መከራህን እያየህ መኪና ውስጥ እያደርግ ምንድነው ለልጅ የምትከፍል ኑሮ ጭንቀት የሆነብህ የምትሳደብ። ለምን? ልክህን ስለምነግርህ ቂጡ ስለማስገባልህ። እኔ ጭንቀት አልወድም፣ ሰቀቀን አልወድም። ቤት ወጣሽ ቤት ገባሽ፣ ጎረቤት ኖ ማማ ኖ ሲዳን ቅበል። ቤት ወጣሽ ቤት በጋባሽ ሜል። በአጭሩ ምነግራችሁ ትዳር በሰዓቱ ይመጣል። አለቀ። ልጅ በሰዓቱ ይመጣል። አትጣደፉ። ለማን አባቶችሁ ብላችሁ ወልዳችሁ እኮ ያሳድጉላችሁ። ወልዳችሁ እኮ አንድ ቀን የትምህርት ቤት አይከፍሉላችሁም እኮ። እነዚህ ቆመሽ ቀረሽ እያሉ እያሳቀቋችሁ ከወለዳችሁ በኋላ አንድ ቀን ትምህርት ቤት አይከፍሉላችሁ። ይሄ ነው ይልማጠረው። ደግሞ ይሄን ነው ለምዳችኋል። ከኔ መቼ ቀን እንዳስተማች እንደ ደህና ነገር ከኔ አትወርሱም እንዴ? ይሄ ነው የምለውን ቃል ሁሉ ሰው ሁሉ ወስዶት በየላይቡ ይሄ ነው ይላል። ኧረ ተረጋጉ በእግዚአብሔር። እኔስ ሳብጄ ነው። እናንተ ምን ሆናችሁ ነው? ጥሩ ጥያቄ ውዴ። ትዳር ጥሩ ነው አትረጂ። ጊዜው ሲደርስ ውዴ። እኔ ስላላገባው አንቺ ህይወት ተመሰቃቀለ፣ እኔ ስላገባው አንቺ ህይወት ተስተካከለ። ሁሉ ነገር በጊዜው ሲሆን ይደርሳል አልኩሽኝ። ግዴታ ደግሞ ለማግባቴ አንቺን ማሳየት አይጠበቅብኝም። አንቺ ግርሽን ማትታጠ
የምትታጠቢ በደርግ ዘመን ትኩስ ሻይ እያፈላሽ ለወታደር የምታቀብኝ ሴትዮ አንቺ እንድትደሰች ብዬ ትዳሬንም ልጄንም እያመጣሁ የጎተትኩኝ ህይወቴን አላሳየሽም። ቴንክ ዩ ቬሪ ማች። አንቺ አግብተሽ ምን አመጣሽ? እንደ ድሮሽ መዘነጥ አቁመሻል። እንደ ድሮሽ ደህና ልብስ መልበስ አቁመሻል። እግዚአብሔር የተባረከ ከሰጠኝ ምንም አይኔን ሳላሽ እቀበለዋለሁ። እዛው የሚያዝናናኝ ፈታ የሚያደርገኝ ህይወቴን ደስታ እንጂ ጭንቀት የማያደርግብኝ ሰው። እስኪ በትዳራችሁ የትኞቹ ናችሁ ደስተኞች? ከስንት አንዶቻችሁ ናችሁ እንጂ ማንሽም በትዳርሽ ደስተኛ አይደለሽ። ተፋተሽ ይና አምስተኛሽ ላይ ነው ያለሽ። እንደው መድኃኒዓለም ስድስተኛውን እናቴ ዛሬ ግን መድኃኒዓለም ወይ ስድስተኛውን ትዳሬ አንተ ታውቃለህ። አንዴ